አንድ ተጫዋች ራሱን በደንብ ሊገልጽ በማይችልበት ቦታ ሲጫወት ስህተት ሊሰራ እንደሚችል መጠበቅ አይ ቲንክ ተገቢ ይመስለኛል። አሁን ለምሳሌ ማጓየርን አጋጣሚ ያነሳው ዞላ የመጀመሪያው ግብ ላይ ማጓየር የነበረበት ፖዚሽን ከተመለከተው የበለጠ ከቦክሱ ራቅ ብሎ በተወሰነ መልክ በሃይ ላይን አይነት ዲፌንሲቭ ፖዚሽን ላይ ነበር ተጫዋቹ የሚገኘው። ማጓየር አይነት ተከላካይ ምናልባት ቼልሲ ጋር ብትደመደ ቶሲን አይነት ተከላካዮች የበለጠ የቦክስ ዲፌንደሮች ናቸው። ቦክሳቸውን ወደ መከላከል ጥሩ የሆኑ ተከላካዮች ናቸው። ነገር ግን ወደፊት ጠጋ ብለው የተውትን ስፔስ ማለት ነው ኦር ከቨር ለማድረግ የሚቸገሩ አይነት ተጫዋቾች ናቸው። ሶ በዛ ፖዚሽን ላይ ያን ተጫዋች እንዲቀመጥ ካደረከው ኦፍ ኮርስ የፖዚሽናል መስመሩን የዲፌንሲቭ መስመሩን አለመጠበቁን ልታነሳ ትችላለህ። ነገር ግን ከጀርባ የሚገኝ ስፔስ ኦልሬዲ ሊጠቃ የሚችልበትን እድል ኦልሬዲ አሳልፎ ሰጥቷል ማለት ነው። ሶ ያን ከቨር ለማድረግ እንደሚቸገር ምን ጥያቄ የለውም፣ ግልጽ ነው ማለት ነው። ቢያንስ እንዳይሆን የኦፍሳይድ በአግባቡ መጠቀም አንደኛው አማራጭ ነው ሊሆን የሚችለው። ግን ይህን ተጫዋች የበለጠ ወደዚህ ሊጋለጥ የሚችልበት ቦታ ላይ እንዲገኝ ካደረገው ያው ግቦች ወይም ደግሞ ስህተቶች መፈጠራቸው አይቀርም ማለት ነው። ሲስተም የሚፈጥረው ችግር አለ ማለት ነው። በዋናነት ስለ ግለሰቦቹም ስናወራ ስህተቱን ለምን ሰሩት ብለን ደግሞ ሩት ኮዙን ለማጥናት ከሞከረን ምናልባት ተጫዋቾቹ መጫወት በሌለባቸው ቦታ እየተጫወቱ ስለሆኑ ነው መልሱ ሊሆን ይችላል ማለት ነው። ቀደም ብለህ የኮንቴን ጉዳይ ከቼልሲ አንጻር አንስታል። ኮንቴ ቀድመህ እንደጠቀስከው በባክፎር ነበር መጀመሪያ ሲዝኑን የጀመረው እስከ ኤምሬትስ ጨዋታ ድረስ ማለት ነው። ኤምሬትስ ጨዋታ ላይ 3-0 ሲመራ በአጋማሽ ላይ ነው እንግዲህ ከአጋማሽ ሲመለሱ ወደ ባክስሪ ቡድኑን የቀየረው። ከዛች ሞመንት ጀምሮ ነው በባክስሪ መጫወት የጀመረው። በባክስሪ የተጫወተበት ምክንያት ስብስቡ ለዛ ጨዋታ በጣም የሚሆን ስለነበረ ነው። ዊንግ ባክ ቦታ ላይ እነ ቪክተር ሞሰስ እና አሎንሶ ደንበኛ ጥሩ ዊንግ ባኮች ኮሪዶሩን በደንብ ከቨር የሚያደርጉ ማጥቃቱን መከላከሉን በደንብ የሚደግፉ ነው ተጫዋቾች ናቸው። አሎንሶ የበለጠ የፉል ባክ ባህሪ ያለው ዊንግ ባክ ቢሆንም ቪክተር ሞሰስ ግን ከዛ ጨዋታ በፊት የምናውቀው የበለጠ የመስመር አጥቂ በመሆኑ ነው። ለናይጄሪያ ብሔራዊ ቡድን የመስመር አጥቂ ነው ስንመለከት የነበረው። ቼልሲም ከኮንቴ በፊት በተወሰኑ አጋጣሚዎች በውሰት ከመሰጠት ውጭ ያለውን አጋጣሚዎች ከተመለከተ የመስመር አጥቂ ባህሪ ያለው ነው። ስለዚህ ወደፊት መሄድ የሚመርጥ ጥሩ የመስመር አጥቂ አንድ ለአንድ ሊያሸንፍ የሚችል አይነት ተጫዋች ነው። ነገር ግን ዲፌንሲቭ ነው የበለጠ ኮንትሪቢዩት ሲያደርግ ነበር ማለት ነው። ሶ ተጫዋቾቹ ስብስብ ውስጥ የነበሩ ተጫዋቾች ለዛ ጨዋታ አመቺ ስለነበሩ ነው ውጤታማ የሆነው ማለት ነው። ሌላኛው ብዙ ጊዜ የሚጠቀሰው የኮንቴ ብቻ ሳይሆን የቶማስ ቱዌልም ጉዳይ ይጠቀሳል። ቶማስ ቱዌልም ተመሳሳይ ነገር ቶማስ ቱዌልም ሲመጣ ቡድኑን በባክስሪ ለመጫወት አልነበረም ሀሳቡ ማለት ነው። ስብስቡን ካየ በኋላ ነው ቶማስ ቱዌል ወደ ባክስሪ በቼልሲ መጫወት የጀመረው ማለት ነው እንጂ ደንበኛ የባክፎር አሰልጣኝ ነው ቶማስ ቱዌል ማለት ነው። የሆነ ቁጥር አለ ካገኘሁት እነግርሃለሁ። ባለፉት ክለቦች ማለት ነው ቶማስ ቱዌል ማሰልጣኝነት ጊዜው በባክ ፎር የተጫወተባቸው ጊዜያቶችና በባክስሪ የተጫወተባቸውን ቁጥሮች ብትመለከት ማለት ነው በጣም በጥቂት አጋጣሚዎች ነው የባክስሪ ቡድኑ ነው የተመለከትነው ቶማስ ቱዌልን ማለት ነው። በሜንዝም በዶርትሙንድም በፔሲጂም በአብዛኛው ሲጫወት የነበረው ቱዌል በባክ ፎር ነበር። ቁጥሩን አግኝቻለሁ። ለምሳሌ ሜንዝ በነበረበት ጊዜ በባክስሪ ማለት ነው የተጫወተው ማለት ነው በ0.6% አጋጣሚ ብቻ ነው። በ99.4 አጋጣሚዎች በባክፎር ነበር ሲጫወት የነበረው ሜንዝ በነበረበት ጊዜ ቶማስ ቱዌል። ዶርትሙንድ በነበረበት ጊዜ በ22.1% ጊዜ ብቻ ነው በባክስሪ የተጫወተው። በባክፎር የተጫወተው በ77.9% ያህል ጊዜ በባክፎር ነበር የተጫወተው። ፒኤስጂ 13.8 ያህል ለሚሆን ጊዜ ከ100% ማለት ነው 13.8 በባክስሪ የተጫወተው። 86.2 ለሚሆን አጋጣሚ በባክፎር ነው የተጫወተው። ቼልሲ ሲመጣ በባክስሪ የተጫወተው 95% ለሚሆን ጊዜ በባክስሪ የተጫወተ ለ5% ብቻ ነው በባክፎር የተጫወተው። እንግዲህ ይሄ የሚያሳየን አሰልጣኙ ደንበኛ የባክፎር አሰልጣኝ በአብዛኛው ባክፎር የሚጠቀም አሰልጣኝ ሆኖ ነው ቼልሲ ሲመጣ ሁኔታዎችን አይቶ ወደ ባክስሪ ሄደው ማለት ነው። ሶ አዳፕት ነው ያደረገው ማለት ነው። ቤዚክሊ ሲስተሙን አዳፕት ነው ያደረገው። እንዲህ ነው የምትጫወተው ብሎ ወስኖ አይደለም የመጣው። ሲመጣ ሁኔታውን ሲመለከት ይሄ ቡድን ለባክስሪ ነው የሚመቸው አለ። ፕላስ ደግሞ የዛን ጊዜ የነበሩትን ስብስብ ከተመለከትን በጣም ለዛ የሚሆን ነው። ለምሳሌ የግራ ሴንተር ባክ ላይ የነበረው ሩዲገር ነበር። ሩዲገር ሮማ እያለ አንድ ኢንተርቪው ላይ ምን ብሏል? ሴንተር ባክ ሆነ ስትጫወት የት ቦታ ላይ ብትጫወት ነው የምትመርጠው ተብሎ ሲጠየቅ የግራ ሴንተር ባክ ቦታ ላይ በሶስት ሴንተር ባክ የግራውን ሴንተር ባክ ቦታ ላይ ብትጫወት ነው የምመርጠው ብሎ ተናግሯል። ይሄ ቼልሲ ከመምጣቱ በፊት ነው ይሄን የተናገረው ሮማ እያለ ማለት ነው። ሶ ይሄን ካለ በኋላ ቼልሲ መጣ። አጋጣሚ የቶማስ ቱዌል ባክስሪ ሲጫወት የግራ ሴንተር ባክ ቦታ ላይ ተጫወተ። ከቦታው በደንብ ወጥቶ ቦል ኬሪ እያደረገ በደንብ ይሄድ ነበር። ዲፌንሲቭሊ ወደ ማሊ የገባ ጫና ለመፍጠር ይሞክር ነበር። በጣም ሞባይል ነበረ ማለት ነው። ለዛ ቦታ በጣም ትክክለኛ ሰው ነበር። ፕላስ ደግሞ የቀኝ ሴንተር ባክን ቦታ ካየው ደግሞ አዝፒሊኩዌታ ነበር። አዝፒሊኩዌታ ያው ሲመጣ የቀኝ ፉል ባክ ተጫዋች ነበር። በአብዛኛው እድሜ በተወሰነ መልክ ገፋ እያለ በመጣ ቁጥር ያቺን ኤሪያ ዋይድ ኤሪያዎችን መከላከል የሚችል ነው ደንበኛ ፉል ባክ ተጫዋችም ስለሆነ ማለት ነው። የቀኝ ሴንተር ባክ ትክክለኛ ፊት የሚያደርገው ቦታ ነበር ማለት ነው።
አንድ ለአንድ ላይ በጣም ጥሩ ተከላካይ እንደነበር እናስታውሳለን፣ አዝፒሊኩዌታ ማለት ነው። ከዛ የመሀሉ ሴንተር ባክ የነበረው ቲያጎ ሲልቫ ነው። እንግዲህ ቲያጎ ሲልቫ እድሜው ገፍቶ ነው ወደ ቼልሲ የመጣው። ስለዚህ በሁለት ሴንተር ባክ ቡድኑ ከሚጫወት ይልቅ የበለጠ የተወሰኑ ኤሪያዎችን ብቻ ከቨር እንዲያደርግ ኤክስፔክት ተደርጎበት ሞር ቦክሱን ኮንትሮል እንዲያደርግ ተጠብቆበት፣ ነገር ግን አት ሴም ታይም ቲያጎ ሲልቫ የበለጠ ሞር አግሬሲቭ ከመሆን ይልቅ የበለጠ የዲፌንሲቭ አዌርነሱ በጣም አስደናቂ ነው። አንቲሲፔሽኑ በጣም ድንቅ ነው። ፕላስ ደግሞ በእግሩ በጣም አስደናቂ የሆነ ተጫዋች ነው። ስለዚህ የመሃሉ ሴንተር ባክ ቲያጎ ሲልቫ ነው የነበረው። አሁን ዩናይትድ ውስጥ የመሃሉ ሴንተር ባክ ማን ነው እየሆነ ያለው? ማጓየር ወይ ደግሞ ማቲያ ዴሊት ነው። እነዚህ ሁለት ተጫዋቾች ቦል ፕሌይንግ አቢሊቲ ያላቸው አይነት ሴንተር ባኮች አይደሉም። ለእንደዚህ የሚሆኑ አይነት ተጫዋቾች ናቸው። ክረምት ላይ ዞላ የምታስታውስ ከሆነ ይጠቅሰናል። ዩናይትድ ማስፈረም ያለበት ኢቭን ከፊት መስመርም በበለጠ ከ9 ቁጥር በበለጠ 6 ቁጥር ምናልባት ደግሞ የመሃል ሴንተር ባክ ቦታ ላይ ስንል ነበር ሞር ከኳስ ጋር ምቾት የሚሰማቸው አይነት ተጫዋቾች። በተለይ ደግሞ አሁን አሞሪም የመሃሉ ሴንተር ባክ ወደፊት ጠጋ ብሎ እንደ ሁለተኛ ፒቮት ለተጋጣሚ ጀርባ ሰጥቶ የሚቀበል አይነት ተጫዋች ስለሆነ ከኳስ ጋር በጣም ምቾት የሚሰማው ጥሩ ፓሰር አት ዘ ሴም ታይም በጫና ውስጥ ኳስ ማቀበል የሚችል አይነት ተጫዋች መሆን አለበት። ያን የሚያደርግ የሚችል አይነት ተጫዋች አልነበረም። ወደ መሃልም ብትሄድ አሁን የትወል ቡድን የነበሩት ኮቫቺች፣ ካንቴና ጆርጊኒዮ ነበሩ። ሶስቱም ተጫዋቾች ዝም ብለህ የት ቦታ ላይ ነው ቢጮቱ የበለጠ ራሳቸውን በጥሩ ሁኔታ ሊገልጹ የሚችሉት ብለን ብናስብ ሁለቱንም ልናስብ ሶስቱም ተጫዋቾች ልናስብ የምንችለው በሁለቱ ፒቮቶች አንደኛው ቦታ ላይ ነው። ወይ ጆርጊኒዮ 6 ቁጥር መሆን ነው የሚመቸው፣ ወይ ኮቫቺች ደምኛ 8 ቁጥር መሆን ነው የሚመቸው። ሞር የሳጥን ተጫዋች አስደናቂ ቦል ኬሪየር ድሪብለር እንደሆነ እናውቃለን ኮቫቺች። ወይ ካንቴን በተመሳሳይ የሳጥን ተጫዋች ታታሪ ተጫዋች እንደሆነ እናውቃለን። ሶስቱም በሁለቱ ፒቮት ላይ ቢጫወቱ ራሳቸውን በደንብ ሊገልጹ ይችላሉ ብለን ነው የምናስበው። ዩናይትድ ጋር ብንመጣ ማን ነው ሁለቱ ያሉት? ለምሳሌ ኡጋርቴ ወይ ደግሞ ብሩኖ ፈርናንዴዝ ስንል መጀመሪያ የሚመጣልን ምንድነው? የበለጠ ወደ ቦክሱ ቀረብ ቢል 10 ቁጥር ቦታ ላይ ቢጮት ብለን ነው የምንገልጸው። ስለዚህ የበለጠ የሚመቸው ምቾት የሚሰማው 10 ቁጥር ቦታ ላይ ቢጫወት ነው ማለት ነው። ስለዚህ እሱ ጥሩ ሊሆን የማይችልበት የበለጠ ሊጋለጥ የሚችልበት ቦታ ላይ ነው እየተጫወተ ያለው። ስህተቶች ቢሰራ ኤክስፔክት ቢደረግ ነው ወይ እሱ ትቶ የሚሄደውን ስፔስ የበለጠ ከቨር የሚያደርግ 6 ቁጥር ከጎኑ ያስፈልገዋል። እንደዚህ አይነት 6 ቁጥር ደግሞ የለውም። ኡጋርቴም ሆኑ ካሲሜሮ በአቅምም በእድሜም ምክንያት ይሄን ማድረግ አይችሉም ማለት ነው። ለዛ ቦታ የሚሆኑ አይነት ተጫዋቾች አሉ። የነ ቱሄል ጊዜ የነ ኮንቴን እንደ ምሳሌ እዚህ ጋር መጥቀስ ልክ የማይሆነው አንደኛ አሰልጣኞቹ አዳፕትን ያደረጉት በጊዜው በባክስሪ እንጫወት ብሎ አይደለም የሚመጡት። ሲመጡ ሲጀመር የባክፎር አሰልጣኝ ነበረ ቱሄል። እዚህ ሲመጣ ነው ባክስሪ የሆነው። ኮንቴ በባክፎር ጀምሮ ነው ወደ ባክስሪ የመጣው። አሁንም ናፖሊ ላይ በባክፎር እየተመለከተ ነው ኮንቴ ማለት ነው። እንደ ሁኔታው ነው የወሰነው። ነገር ግን አሞሪም ግን ገና ሲመጣ ሲስተም ይሄ ነው በዚህ ነው የሚጫወተው ብሎ ወስኖ የመጣ አይነት አሰልጣኝ ነው። ያሉ ተጫዋቾች ለዛ ይመቻሉ የሚለውን አይደለም እያያሉ ደግሞ ፕላስ ደግሞ አንድ ነገር ማንሳት የምንችለው በተደጋጋሚ ተጫዋቾች ስህተት የሚሰሩ ከሆነ ኦኬ ሜቢ ቦታው እየተመቻቸው አይደለም፣ ስለዚህ የተወሰነ ትዊክ ያስፈልገዋል ብሎስ መወሰን ያሰልጣኙ ድርሻ አይደለም ወይ? ይህንንም እያደረገ አይደለም እና በብዙ መልኩ ወጣቶች ወደ አሰልጣኙ እንዲቀሰር የሚያደርጉ ሁኔታዎች ነው የምንመለከተው።